የኔ እናት ደክሟታል ማለት ነው። ደግሞ እንደሚተኛችው አሁን ብነካት ደግሞ ትነቃለች። የኔ ቆንጆ በጣም ነው የምወድሽ። እኔ በጣም ነው የምወድክ ኪራዬ። ምንድን ነው ያልከው? ጽናቴ አንቺ እንዳሰብሽው አይደለም። በቃ ሚስትህን እንደዚህ ነው ትሪት የምታደርጋት? ምንድን ነው የሰማሁት? ጽናቴ ልብሱን እኮ ሳይ አንቺ መስለሽኝ ነው። እመለስልሻለሁ። አቤት። እኔ እኮ አንቺ መስለሽኝ ነው። እሺ እኔ ምን አልኩታለሁ? ጽናቴ በእናቴ ስም እምልልሻለሁ። እኔ አንቺ መስለሽኝ ነው። እኔ ከአንቺ ውጭ ማንንም እንደዚህ ብዬ እንደማልጠራ ታውቂያለሽ አይደል? እኔ አንተ የሌላ ሰው ሆነ ማየት አልችልም። እኔ እኮ የማንም አልሆንኩ። እኔ አንቺ ብቻ ነኝ እኮ። አልወድም። በቃ እንደ በፊቱ ሆንልኝ። ሰሞኑን እኮ ምንም ልክ አይደለም። እሺ ስራ በዝቶብኝ እኮ ነው። እሺ ግን ያጠፋሁት ነገር አለ እንዴ? አንቺ ማለት እኮ ምድራዊ መልአክ ነሽ። መቼም አታጠፊ። ለሰው ደስታ የምትኖሪ ሰው ነሽ። እንደዚህ ስትሆን እኮ ግራ ገባኝ። በቃ እንግዳዋ ምንም ትሁን አንተ ካልከኝ ይቀበላታለሁ። ለትንሽ ቀን ብቻ እሺ። ከዛ ትሄዳለች። ከፈለገች ትኖር፣ ብቻ አንተ እንደ በፊቱ ሆንልኝ። ህያብን ራሱ እኮ ረስተሃታል። ኧረ አልረሳሁትም። እንዴት ብዬ የህያብ እናት ወይ የሆነ ነገር አማረኝ። ምን አማረሽ? በአንተ እጅ ምግብ መጉረስ አማረኝ ብለሽ ነው? አሁኑኑ አቅርቤ ያበላሻለሁ። አይ እኔ ያመጣለሁ፣ አንተ ብቻ ለማጉረሱ ተዘጋጅ። ምንም ቢፈጠር ምን አንቺን ብቻ ነው የማፈቅረው። ለእኔም እዚህ ምድር ላይ እንዳንተ አይነት ወንድ የለም። ምንም ነገር ቢፈጠር በጣም ነው የማፈቅርሽ። እዚህ ምድር ላይ ለእኔ እንዳንቺ አይነት ሴት የለም። ለእኔም እዚህ ምድር ላይ ምንም እንዳንተ አይነት ወንድ የለም። ለካፌ ያመልጠዋል። ሰላም ሰላም፣ ውድና የተከበራችሁ ውድ የሁል ጊዜ ቪዲዮ ተከታታዮች እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ በባለፈው ክፍል እንደተመለከትነው ኪራ ቅዱስ ከሰው ጋር ተጣልቶ ኪራ ደውሎ ና እንዳለውና ኪራ ወደ ቅዱስ ጋር እንደሄደ ነበረ ጽናትዬ የምታውቀው። ጽናት እንግዲህ በሰላም ሀገር ኪራ ቀረብኝ፣ ግን የሄደ ቅዱስ ከሰው ጋር ተጣልቶ ነው ምናምን በማለት ነበረ። ግን ነገሩ እንዳልሆነ ሆኗል። ይህንን ጽናትዬ ምንም የምታውቀው ነገር የለም። ኪራ ራሱን ማመን አቅቶታል። ምንም አልተፈጠረም፣ ምንም አላረኩም በማለት ራሱን ግራ እያጋባና አእምሮውን ውስጡን መጠየቅ እያቃተው ነው። የሆነ ሆኖ ቅዱስን አንተ ነህ እኔ ካንተ ራስ አልወርድም በማለት አንተ ነህ እኔ ካንተ ራስ አልወርድም፣ የሆነ ነገር እንኳን ቢፈጠር አንተ መላ ፈልግ፣ ይቺ ልጅቷ አብራኝ መጣለች እቤት ናት በማለት ለቅዱስ ያስፈራረዋል። ጽናት በተደጋጋሚ ስልክ ቅዱስ ጋር ደውላለች፣ ኪራ ጋር ደውላለች፣ ግን የሚያነሳላት አጣለች። ከዛም ሳሎን ላይ ተኝታ ክብሮ የሚመጣና መሆነች ነው ጽናት፣ ምን ነው ኪራ አልመጣም እንዴ? ኪራ ቤት አላደረም እንዴ ሲላት፣ አዎ ቅዱስ ከሰው ጋር ተጣልቶ እንደሄደ ነው ማውቀው፣ ግን በተደጋጋሚ ስልክ ስደውል አላወኩም፣ ብቻ ደህና ይሁን በማለት ለክብሮም ትመልስለታለች። ክብሮም እሺ እኔ ከስራ ልቅር ወይ በማለት ጽናትን ይጠይቃታል። አይ አንተ ወደ ስራ ሂድ ለምን ትቀራለህ በማለት ትመልስለታለች። ነገሩ ግን እንዳልሆነ ሆኗል። ኪራ በጣም ከመጠጣቱ የተነሳ ራሱን በሚያውቅ ሁኔታ ከሴት አዳሪ ጋር እንዳደረና ከዛች ጋር ምንም አልተፈጠረማ አንቺ ልጅ ምንም እንዳልተፈጠረ እርሹ በማለት አእምሮ መቆጣጠር አቅቶታል። ምክንያቱም እቤት የሚወዳላትና የሚሳሳላት ፍቅረኛና ምሽት እንዳለችው እያሰበ እንዴት ያንን ያስባል፣ እንዴት ይህን እናደርጋለሁ በማለት ራሱን በመውቀስ ላይ ይገኛል። ከዛም ደውሎ እሺ የት ነህ ላግኝህ ባለው ሰዓት ቅዱስ መኪና ውስጥ ነበረ። ከዛም ወደ ቤት አድርሰኝ ብሎ ወደ ቤት በሚሄድበት ሰዓት ልጅቷ ግን በክፋትና በልክ ተከትለው ሄዳለች። ይቺ ልጅ ለምን መጠች የሚል ውስጡ ላይ አሳብ ነበረ። ግዴታ እቤት ማደር አለብኝ፣ በቃ አንተ ጋር ለ3 ቀን አሰንብተኝ በማለት
ልጅቷ ተከትላ ትገባለች። እንደ አጋጣሚ በሩን ሳንኳኳ ጽናትዬ እየበረረች መጣ። ወይዬ ምን ነው በሰላም ነው ወይ መጣህልኝ እንዴ ወዴ ፍቅሬ በማለት ትቀበለዋለች። ዞር ብላ ስታይ ግን ያልሆነ ነገር ታያለች። ከዛም እየቀበጠች አብሮ ተከትላ ስገባ እንዴት ምንድን ነው ነገሩ ግን ማታ የት ነው ያደርክ በማለት እቤት ስደርስ ትጠይቀዋለች። አይ ምንም ይቺ እንግዳ ናት ለ3 ቀን ልሰነብት ነው ቅር ይልሻል ወይ ይላታል። ከዛ አይ እኔ ቅር አይለኝም ችግር የለውም ግን ኪራዬ ሰው እንዴት ያወቁትን ሰው ሁሉ ማምጣት ተገቢ ነው እንዴ ግን ቅር እንዳይልህ በማለት ጽናትዬ ትነለች። ምክንያቱም ለኪራ በማሰብ ነው። ኪራም ነገሩ እንዳልሆነ ስለሆነ እና በቃ ህይወቴን ልትበጠብጠው ነው በማለት ወደ ቤት እንድትመጣና ወደ ቤት እንድትሰነብት አድርጓታል። ነገር ግን ልጅቷ ምን ይዛ እንደመጠች ኪራ አልነቃም ማለት ነው። ጽናትዬ ግን ውስጧ እየነገራት ነው። ምክንያቱም ኪራ ጸባው በጣም ተቀይሮባታል። ከበፊቱ ከነበረው አመለካከትና ከነበረው ፍቅር አሰጣጥ እየቀነሰባት ነው። ኪራዬ ግን መሆነ ነው በሰላም ነው ወይ ያለችው ነው። ኪራ ደግሞ ያረገው ድርጊትና የሰራው ስራ በጣም አእምሮ ላይ የቤት ስራና ጥያቄ እየፈጠረበት ነው። ምክንያቱም ጽናትዬ እንደምትወደው የደስታው ምንጭ እንደሆነች በእርግጥ ያውቀዋል። ጽናትዬም በጣም ውስጧ እየተጨነቀ ነው። ቆይ ለምንድን ነው ምን ልታረግ ነው የመጣች በማለት ውስጧ እኔ አልገባኝም ነገሩ በማለት እየተጨናነቀች እና ውስጧን አለኛው እሺ ምንድነው ልስማ እውነቱን መናገር በእናትህ ይሄ መቼም መፍትሄ ሊሆን አይችልም። አንተ ሰው ማምጣት ምን እንደሆነ አታውቅም። በቃ ኪራ ደጋግሜ ነግሬሃለሁ እንደዚህ አትበል። አንተ የምታውቃትን ትንሽ መከፋት ይዘህ ስለ ሰው አታውራ። እና እኔ ምን ላድርግ ቢጨንቀኝ እኮ ነው። በቃ ስለ ራስህ ብቻ አውራ ስለ ሰው አታውራ። ማታም ቢሆን ስልኬን ወስዳል አንተ ደወለች እንጂ እኔ ምንም ያደረግኩት ነገር የለም። እሺ በቃ ቅዱስ ስሜት ያቱ እንዴት ነው ማልሆነው? በጣም ብዙ ጊዜ እኔ ሰው አጥቼ እንደማላቅ ታወራለህ። ሲቀጥል ደግሞ ትናንት ለምን እንደጠጣው አልጠየቀኝም። ኪራ መጣው ቶይሌት ነሽ ሎኮ ወገን ግን አንፍረድባት። ከኪራ ጋር ያላትን ቅርበት ስላላወቅን ይሆናል። አይደለም ኑሩ ልጅቷ ራሱ የሆነች ፈጣጣ ነገር ነች። እሱ ደግሞ ምን ማለት ነው? አይናውጣ ነች ማለት ነው። አረ ምንም ትሁን ብቻ በሰላም ከቤት ይትውጣል። አይዞሽ በሰላም በፍቅር በማርሽ ባንድ ነው አጅበ የምናባራት። እኔ የምለው የእንኳን ደህና መጣችሁ ተቃራኒ ምንድን ነው? ምን ነው ጠፍቶብሽ ነው? አይ አይደለም እንዲሁ መዝገበ ቃላት እያስተማርኳቸው ስለሆነ ነው። እግዚአብሔር ይመስገን ደህና ነኝ። እዚህ አካባቢ ግሪኔሪ አለ እንዴ? ምን ነው አየር መውሰድ ፈልገሽ? እንደዛ በይው አለ ውጪና ወደ ታች ውረጅ። ስንት ነው? አረ ለመግቢያ ያስከፍሉ እንዴ? መቼም የአባቴ እርሻ አይደለ በነፃ ቀጥፌ የማመጣው። ምንድን ነው የምታወሪው? የጀበና ሰዓቴ አለፈ። አሁን ደግሞ የአራራ ሰዓቴን አታሳልፉብኝ። ሸክላ ሳይነሽ እንዴ? አንቺ ሴት ኧረ ተፋች እንዴ? ምንድነው እንደዚህ የምትይኝ? ደንበኛ አስፈነጠርኩብሽ እንዴ? እሺ ምንድን ነው የፈለግሽው? ኡፍ ኧረ ተውት በቃ እንዴ። እኔ ራሴ ወጥቼ እፈልጋለሁ። እና ጅሬው ጸማል ገብታ ሰው ጎዳ አይደል? እንደዛ በሆነና ደስ ባለኝ አንድ አይደለም 10 ሰው በጎዳ እንኳን አይቆጨኝም ነበር። እና ምንድነው ታዲያ? የማትገምተው ነገር ነው። ምንድነው እንደ ሙልሙል ዳቦ ሸንፈን የምታደርገው? እስኪ ገለጥለጥ አድርግና ተናገር። ምንድነው? ወደ ቤት አልተመለስኩም። ውጭ ነው ያደርኩት እኮ። ለምን? አሁን ላይ ኪራ መፍትሄ እየፈለገ ነው። ቅዱስንም ምን ላርግ በማለት ሲያማክረው ቅዱስ ካጠገቡ ተነስቶ በቃ እኔ ሰው አይወጣልኝም አይደል? እኔ ምንም አላረኩም፣ እሷን ስልኩን ወስዳ የደወለች በማለት መልስ ይሰጠዋል። ከዛ ኪራዬ ናሆም ጋር ሄዳል። ናሆም ጋር እኔ የሆነ ነገር አጥፍቻለሁ፣ በጽናት ላይ ችት አርጌበታለሁ ይለዋል። ከዛም ናሆሜ አንዴት የምትወዳ ምሽትና ፍቅረኛ እያለችህ እንዴት እንደዚህ ታረጋለህ በማለት ናሆም ይመለስለታል። በስማም እኔ ግን በጥፊ ወይም በቦክስ ብል ወይም አኘ ብል አይወጣልኝም በማለት ይመለስለታል። ኪራ አሁን ላይ በጣም ግራ ገብቶታል። ምክንያቱም የሚወዳትንና የሚፈቅራትን ፍቅረኛውን እንዴት ችት ላረገባት እችላለሁ? እንዴት ብዬ ነው አሁን ለሷ አንዴ እንኳን አይደለም በተደጋጋሚ ልቧን ሰብሬዋለሁ በማለት አሁን ላይ በጣም እየተጨናነቀ ያለበት ነው። ጽናት ግን እንዴት ይሄን ነገር አምና ትቀበለዋለች ወይ የሚለውን አብረን እናያለን። ላይክ ሸር ሰብ በማድረግ አበረታቱኝ። ፌር ነበር የተቆረጠው። ከዛ መምታት ነበር ራሱ ምሩ ደግሞ ከት ብላ ሳቀችልሽ። እና ምን ችግር አለው? ልተኛበት እንጂ ልረሳው አላልኩም።
እኔም ክብሮም ክፍል ተኝ ነው እያልኩሽ ያለሁት። ማን ነው ደግሞ እሱ? ሲመጣ ትተዋወቂዋለሽ። እባክሽ ተይኝ። አሁን ሙዴ ታወክሟል። አንቺ ደግሞ የባሰ አትወክሚ። አንቺ ሴት ምን ሆነሻል? በቃ እዚያ አተኝም እያልኩሽ ነው። እንግዳሽ እኮ ነኝ። ደግሞ አይዞሽ፣ ማታ አብሬያችሁ ልተኛ አልልም። እሺ ምንድን ነው የምታወሪው? እንግዲህ ያው ማታ ማታ ባልና ሚስት። አረ ሴት ነሽ፣ ለአፍሽ ተጠንቀቂ። ቆይ ምን ተፈጥሮ ነው? ስታረጉም አይከብዳችሁ ነገር ሲወራም ይከብዳችሁ። አረ በስመ አብ በይ። ቆይ እኔ እስከ መቼ ነው ሁሌ ጥፋት የምሰራው? ገንዘብሽ አይቀበስማ። ራስህ እኮ ነው ይሄን ቤት የመረጥከው። ይልቅ ግብዣውን ተይውና ለምን ደሞዝ አካል የምን ደሞዝ? በሼፍነት ለማገልግልሽ ነው። አስቤዛው እኮ የኔ ነው። እኔ እኮ በጣም ግርም ነገሮች ምን እንደሆነ ታውቂያለሽ? ኩራቴ፣ ትዕቢቴ፣ ጥጋቤ። በህይወቴ ለመጀመሪያ ጊዜ ዘይት ኤክስፐርት ያደረገባት ብቸኛዋ ሴት አንቺ መሆንሽ ደግሞ ጀመረ። እንደውም ሄዳለሁ። አንቺ መሆንሽ ነው። ቀንዴ ነው መቀረዳቸው እና በኔ ነው የምትጫወቱ? እሺ በቃ ታኩርት። እሺ እንደውም ጽናት የጠበቃች ነው መሄድ አለብኝ። እኔ የማገኘው ሰው አለ። እስኪ እንሂድና በዓል ማታ አስመራ ቤት ካለች ንገረኛለች። እና ክፈል ክፈል ስቀልብ ነው። እሺ በቃ ጨርስ። ምን እያደረግሽ ነው? ቤቱን አደራሁት አይደል? እኔ ምንም አልገባኝም። ቆይ ይሄ ምንድን ነው? እውነት አምናለሁ። አሁን ኪራ ሳይመጣ አውጭና ጣይ። ትሰሚያለሽ? ገንዘቤን ከነ ዴሊቨሪ እኮ ነው የከፈልኩት። ሰፈራችሁ እንደሆነ ደህና ሰው የለ። እሺ እንደዚህ እንደምታደርጊ ኪራ ያውቃል? አረ እንኳን መቃሚን ሁሉ ነገርን ያውቀዋል። ማለት ይኸውልሽ፣ አንድ የጠየቅሽኝ መለስኩልሽ። አሁን ሰዓት ያልፎ በእናትሽ እንደ ትላንቱ መጀዘብ አልፈልግም። በቃ ተኝ። ምን ትተሽ ታወጭኝ እንደሆነ እናይሻለን። እሺ ኪራ ሲመጣ ምን እንደምትይው አብረን እናያለን። ከስንት ጊዜ በኋላ እዚህ ቦታ ላይ ቆዘምሽ። እንዴት ዋልሽ? ደህና እያለሁ። ተይ ሰኒ፣ ልጅቷ ሰው የምትሰማ ሰው አይደለችም። እኛም እንደዚህ ድርጊቶች አንሰማማ። እሺ ሄደሽ መጣላትሽ እኮ ምንም ነገር አይፈጥርም። እንዴት እንደማይፈጠር አሳይሻለሁ። ጭራሽ አሁንማ ሲጋራ እያጨሰችልን። የጀሙ ጎረምሳ ገዛልኝ ያልኩሽ ይሄንን ነው። ውይ ለካ አፌ ያመልጠዋል። በቃ ለማንኛውም ምግብ እጠብቅሻለሁ። ሽቲውን ይዘሽልኝ ነይ። የኔን ነው እንዴ? ምንድን ነው ማቶ ነገር ነሽ እንዴ? ከየት ልብስ አመጣለሁ? አስማተኛ አይደለሁ፣ ባዶ እጄን የመጣሁት። ስለዚህ ያለውን ልብስ ፈልጊልኝ። ቆይ ምን እየተካሄደ ነው? እሺ ቤተሰብ የዛሬው ቪዲዮ ይህን ይመስላል። ጽናትዬ እራሷን መቆጣጠር አቅቷታል። ነገሩን ብትሰማ በዚህ ላይ በጣም እንደሚከብዳት እና ስሜቷ እንደሚጎዳ ሁላችንም እናረጋግጣለን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልኝ። አገራችንን ሰላም ያርግልን። ቻው። በሌላ ቪዲዮ እስከምንገናኝ ደህና ሆኑልኝ።